ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ቀራንዮ ወጣና ተሰቀለ፣ ተቸነከረ፣ ተጠማሁ አለ። ሌሎች ብዙ ነገሮችም መከራን ተቀበለ። መጨረሻ ላይ በፈቃዱ ሞተ በፈቃዱ። በፊት በጣም አስከፊ ነበረ ሞት። በኋላ ግን በክርስቶስ ሞት ምክንያት ሞት ራሱ ትርጉሙ ተለወጠ፣ ምንነቱ ተለወጠ፣ ኃይሉ ተሻረ፣ ምንነቱ ተለወጠ። አሁን ሞት ማንን ማግኛ ሆነ? እግዚአብሔርን ማግኛ፣ ክርስቶስን መምሰያ ሆነ። ክርስቶስን በመምሰል ደግሞ አቻ ማይገኝላት እመቤታችን ነች። የሷን ያክል ልጇን የመሰለ የለም። ከዚያ በመለስ ሁሉም እንደየተሰጠው እግዚአብሔር እንደፈቀደለት እንዳስቻለው ማንን ይመስላል ነው? ክርስቶስን እየመሰለ። ከዚህ በፊት ምንም ይሁን ግብሩ፣ ምንም ይሁን ስራው፣ ምንም ይሁን አኗኗሩ ንስሐ ይቅር የማያስብለው ኃጢአት የለም። በንስሐ የማይሰረይ ኃጢአት የለም። በንስሐ የማይሰረይ ኃጢአት ራሱ ንስሐ ለመግባት እሱ በሌላ አገላለጽ ወንጌል ላይ መንፈስ ቅዱስን መስደብ ተብሎ የተገለጸው ማለት ነው። ጌታ ሲናገር ሲያስተምር ራሱን የገዛ ዓለምን ከተማ መግዛት ይቻላል። ራሱን ያልገዛ ግን ምንም ማድረግ አይችልም። ምንም ፈቃድ አይኖረውም። ፈቃዱም ኃይል አይኖረው። የደከመ ፈቃድ ይዞ ነው የሚኖረው። እግዚአብሔር የሚያድረው ቤት ነው፣ በልቡና ነው፣ በልብ ነው፣ በልቡና ነው። እና እውነተኛ እውቀት መንፈሳዊ እውቀት ማደሪያ ቤት ነው፣ ልብ ነው። ልብና ልቡናን እውቀትንም ስጠን ይላሉ ጸሎተ ንስሐ ላይ ካህናት። መስቀል አሸክመው ወዴት ነበር ያስኬዱት? ወደ ቀራንዮ፣ ወደ ጎልጎታ። መስቀል ተሸክመው ወጣ። በኋላ እኛ የሚገጥመንን ሕማማት የምናያቸውን መከራት አስቀድሞ ሲያመለክት ማለት ነው። እኛም ልክ መስቀል ተሸክሞ እንደወጣ ሁሉ ይህንን ዳገት የየራሳችን መስቀል አለን። በነገራችን ላይ እነዚያን መስቀሎቻችንን ተሸክመን እንወጣለን ወደ ቀራንዮ። ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ያለው እሱ ደግሞ ምስጢር ነው። የምስጢራት መገኛ አይደለም? ጎኑን ሲወጉት ምስጢራት ተገኝተዋል። ማየገቦና ደመገቦ፣ ምስጢረ ቁርባንና ምስጢረ ጥምቀት። በንስሐ የማይፋቅ የትኛውም በደል የትኛውም ሰው እድሜ ዘመኑን በቃ 80 ዓመት 100 ዓመት ቢኖር በዚህ ምድር ላይ 100ውንም ዓመት በበደል ሊጨርስ ይችላል። መጨረሻ ላይ ግን በንስሐ የሚመለስ ከሆነ እግዚአብሔር ቀድሞ የነበረውን አኗኗር ቀድሞ የነበረውን ግብር በሙሉ ይረሳለታል። በቸርነቱ ብዛት እስከዚህ ሰዓት ያደረሰን በዚህ በቅዱስ ስፍራው አንድ ያደረገን ቅዱስ ቃሉን እንሰማ ከትላንት ዛሬ ወደ እርሱ የተሻለ እንድንቀርብ ይህንን ዕድል የሰጠን የአባቶቻችን የቅዱሳን አምላክ ቅዱስ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን። እግዚአብሔር አምላካችን ፈቃዱ ቢሆን ዛሬ ላለፉት ሳምንታት ይዘን የቀጠልነውን የኦርቶዶክሳዊ መንፈሳዊነት ትምህርት እንቀጥላለን ማለት ነው። ከዚህ በፊት ባሉት ጊዜያት በአብዛኛው የተነጋገርነው ስለ 8ቱ ኃጢአቶች ወይም ስለ 8ቱ ምኞቶች፣ ስለ 8ቱ ፍትወታት ነበር። ስለ ፍትወታትና ስለ ኃጢአት ማለት ነው። ዛሬ አንድ ክርስቲያን መንፈሳዊ ሕይወትን ሲኖር ከነዚህ ፍትወታትና እኩያት ጋር መጋደል እስከ ደም ጠብታ ድረስ እንደሚለው ማለት ነው ቅዱስ ጳውሎስ በመልእክቱ መጋደል መዋደቅ እንዳለበት ከዚህ በፊት ባሉት መርሃ ግብራት ጉባኤያት አይተናል ደጋግመንና ልክ የዛኑ ልክ በምድር የሚጋደለው መሳሪያዎቹ ምንድን ናቸው? አንድ ሰው ወደ ጦር ሜዳ ሲሄድ ለመዋጋት ለመጋደል የሆነ አይነት ጦር መሳሪያዎች ያስፈልጉታል አይደል? ጦርም ብንለው ጋሻም ብንለው ጎራዴም ብንለው የተለያየ መሳሪያ ብንለው እና ቅዱስ ጳውሎስ በመልእክታቱ በተለይ በኤፌሶን መልእክት ውስጥ ይሄ መንፈሳዊ ሕይወት በራሱ ተጋድሎ ነው። ያለ ተጋድሎ መንፈሳዊ ሕይወት የለም። ስለዚህ ለዚያ ጋሻን ሩርን እንደዚያ አድርጉ ይላል። ለራሳችሁ አድርጉ ይላል። ታጠቁ በትክክል ማለት ነው። እና ትጥቆች አሉ በቤተ ክርስቲያን ውስጥም እነዚህ ትጥቆች ይታወቃሉ። በስፋት ተነግሮባቸዋል። አባቶች ከጥንት እስከዛ ድረስ አስተምረውባቸዋል። እነዚህን ትጥቆች መላልሷቸዋል። በጣም ሰፊ ትምህርቶች ተሰጥቶባቸዋል። እነዚህ ትጥቆች የመጀመሪያውና ዋነኛው ትጥቅ ጸሎት ነው ይባላል አይደለ ስንማር። ሁለተኛው ንስሐ ነው። ሶስተኛው ሱታፌ ምስጢር ነው። ያ ማለት ከቅዱስ ሥጋው ከክቡር ደሙ መሳተፍ ነው፣ መቀበል ነው። ሌሎችም እንደዚሁ መልካም ምግባራት በክርስትና ውስጥ ተሁኖ የሚደረጉ የሚሰሩ መልካም ምግባራት በሙሉ ዲያብሎስን የእርሱንም ፈቃዳት እንዲሁም ደግሞ በባህሪያችን ያደሩ ጥገኞች ሆነው በውስጣችን ያደሩብን
በበደል ምክንያት በኃጢአት ምክንያት ከኛ ጋር የኖሩ እነዚያን ፍትወታትና እኩያትን ለማስወገድ እነዚያን እሾኮች ለመነቃቀል የመጀመሪያ ቀን እንዳልነው እሾክና ሚኬላ ታብቅልብህ አይደል የተባለው አዳም። እነዚያን ለመነቃቀል በረድኤተ እግዚአብሔር በጸጋ እግዚአብሔር ተሁኖ በጸጋ እግዚአብሔር ተጸንቶ በመጽናት ጸሎትን፣ ምጽዋትን፣ ሰጊድን፣ ሌሎችም ንስሐን በዚህ ሁሉ ውስጥ እና ሌሎችም እንደዚያውም ደጋግመን ማናነሳቸው ግን ደግሞ በጣም ብዙ አይነት የመልካም ምግባር መገለጫዎች አሉ የክርስትና ሕይወት ሲኖር ምናያቸው ማለት እና እነሱን ሁሉ በማድረግ ክፋትን መፋለም ነው። እና ያ ክፋት ብዙ ጊዜ ከውጭ አይመጣም ይባላል በአባቶች ትምህርት። ያ ክፋት ብዙ ጊዜ ከየት ነው የሚመጣው? ከውስጥ ነው የሚመጣው። እና ራሱን ያሸነፈ ሌላውን ለማሸነፍ ይችላል ይላል ራሱ መጽሐፈ ምሳሌ ላይ። ራሱን የገዛ ዓለምን ከተማ መግዛት ይቻላል። ራሱን ያልገዛ ግን ምንም ማድረግ አይችልም። ምንም ፈቃድ አይኖረውም። ፈቃዱም ኃይል አይኖረው። የደከመ ፈቃድ ይዞ ነው የሚኖረው። እሱ ራሱ ለኃጢአትና ለአምሮቶች፣ ለልማድ ስህተቶች፣ ለልማድ ኃጢአቶች የተገዛ ሆኖ ስለሚኖር ምንም ነገር ምንም መልካም ነገር በጎ ነገር ማድረግ አይችልም። ክርስቶስም ጸጋ ሆኖ አያድርበትም። ረድኤቱን ከእርሱ ጋር አያደርግም። እርሱም ራሱ ቤተ መቅደስ አይሆንም። ቤተ መቅደስ ሲባል ሰውነታችን ቤተ መቅደስ ማለት የእግዚአብሔር መመስገኛው ቦታ ማለት ነው። አዎ እውነት ነው። እግዚአብሔር ከኛ ውጪ ባለ ስፔስ ከኛ ውጪ ባለው ቦታ ይመሰገናል። አሁን እኛ ቤተ መቅደስ ህንጻ ቤተ ክርስቲያን በምንለው መስዋዕት በምናቀርብበት ልክ በዛው መጠን ደግሞ በዚያው ልክ ሰውነታችን ቤተ መቅደስ ነው። ልባችን ምስዋ ነው፣ መሰዊያ ነው። ህሊናችን ሰዋኢ ካህን ነው፣ የሚሰዋ ወይም መስዋዕትን የሚያቀርብ ካህን ማለት ነው። ምክንያቱም በህሊና በማመላለስ ነው ጸሎቱም ሌላውም ነገር አይደለም። ልክ ኃጢአት ከህሊና እንደሚጀምር ከሐልዮ እንደሚጀምር ንስሐም መልካም ምግባራትም ከየት ነው የሚጀምሩት? ከህሊና ከሐሳብ ወይም ከሐልዮ ነው የሚጀምሩት። ስለዚህ ሰዋኢ ካህን ይባላል። ይሄ ግን መሰዊያ ቤት ነው ያለው፣ ልብ ላይ ነው ያለው። እግዚአብሔር የሚያድረው ቤት ነው፣ በልቡና ነው፣ በልቡና እና እውነተኛ እውቀት መንፈሳዊ እውቀት ማደሪያ ቤት ነው፣ ልብ ነው። ልብና ልቡናን እውቀትንም ስጠን ይላሉ ጸሎተ ንስሐ ላይ ካህናት። እና ይሄንን ህሊናን ለምን ማስገዛት ነው ማለት ነው? መጨረሻ ላይ የክርስትና ህይወት ግቡ ለልቡና ማስገዛት ነው፣ ወደ ልቡና ማወረድ ነው። ህሊና ብቻውን ከልቡና ተለይቶ በቀረ ቁጥር ይህ ህሊና በአመክንዮ ብቻ ነው የሚያስበው። ስለዚህ የእግዚአብሔርን ህልውና እስከ መጠራጠርና እስከ መካድ ድረስ ሁሉ ይደርሳል። እስካልተገዛ እስካልገባ ወደ መቅደስ ውስጥ እስካልገባ ድረስ ማለት እኛም በህዋሳት በሰውነታችን ወደ ቤተ መቅደስ ካልገባ እግዚአብሔርን አናገኘውም በክብሩ ሲገለጥ። እሱንም እውነተኛ ምስጋና ማመስገን አንችል። ስለዚህ ተጋድሎም ያለው እዚህ ውስጥ ነው። ከተጋድሎ በኋላ ጸጋም የሚሰጠው በዚህ ነው ማለት በልቡና ነው እያልኩ ነው። በልቡና ነው። እግዚአብሔርም መጨረሻ ላይ አንጽቶ የሚገለጥበት ልብ ነው። ልበ ንጹሐን ብፁዓን ናቸው ማንን ያዩታልና? እግዚአብሔርን ያዩታልና። የማቴዎስ ወንጌል ምዕራፍ 5። ግን ያንን ንጽህና ከማግኘት አስቀድሞ ግን ሰው ብዙ ትግሎች፣ ተጋድሎች ይጠብቁናል። ብዙ መውደቅ መነሳቶች ይጠብቁናል። ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ በፈቃዱ ለሰው ሁሉ ሕማማትን መከራትና ሞትን ሲቀበል መስቀል አሸክመው ወዴት ነበር ያስኬዱት? ወደ ቀራንዮ ወደ ጎልጎታ መስቀል ተሸክሞ ወጣ። በኋላ እኛ የሚገጥመንን ሕማማት የምናያቸውን መከራት አስቀድሞ ሲያመለክት ማለት ነው። እኛም ልክ መስቀል ተሸክሞ እንደወጣ ሁሉ ይህንን ዳገት የየራሳችን መስቀል አለን። በነገራችን ላይ እነዚያን መስቀሎቻችንን ተሸክመን እንወጣለን ወደ ቀራንዮ። ቀራንዮ ማለት መካተቻ፣ መስዋዕት ማሳረጊያ፣ ማቅረቢያ ቦታ ናት። በዚያም እንሰቀላለን። የምንሰቀለው በማን ዘንድ ነው? በዓለም ዘንድ። እኔ በዓለም ዘንድ የሞትኩ ነኝ፣ የተሰቀልኩ ነኝ፣ ዓለምም በእኔ ዘንድ ንውት ናት አይደል? ቅዱስ ጳውሎስ እንደዚያ ማለት
እሱ ክርስቶስ እርሱ ብቻ ሞቶ እኛ እንዳንሞት አላረገም። በዚህ አንጻር ስናይ እንደውም እርሱ ሞተና የሞትን ትርጉሙን ለወጠውና በፊት ከነበረው ጽሉምነት፣ አስከፊነት በፊት በጣም አስከፊ ነበረ ሞት። በኋላ ግን በክርስቶስ ሞት ምክንያት ሞት ራሱ ትርጉሙ ተለወጠ። ምንነቱ ተለወጠ። ኃይሉ ተሻረ፣ ምንነቱ ተለወጠ። አሁን ሞት ማንን ማግኛ ሆነ? እግዚአብሔርን ማግኛ፣ ክርስቶስን መምሰያ ሆነ። ስለዚህ እሱ መስቀልን ተሸክሞ ወደ ጎልጎታ ወደ ቀራንዮ እንደወጣ እንዲሁም እኛም የየራሳችን መስቀል እየተሸከምን ወደ ሞታችን እንሄዳለን ማለት ነው። ሰው ኖሮ ወዴት ነው የሚሄደው? ወደ ሞት ነው የሚሄደው። ግን ሞቱ ያምራል አያምርም? ሞቱ የክርስቶስን ይመስላል ወይስ አይመስልም? የየራሳችንን መልሰው ጥያቄ። ከዚያ በኋላስ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ቀራንዮ ወጣና ተሰቀለ፣ ተቸነከረ፣ ተጠማሁ አለ። ሌሎች ብዙ ነገሮችም መከራን ተቀበለ። መጨረሻ ላይ በፈቃዱ ሞተ በፈቃዱ ነፍሱን በደ እግዚአብሔር አሳልፎ ሰጠ 9 ሰዓት ላይ። እዚያ ግን በመስቀሉ ትዕይንት ላይ የምናያቸው 3 ሰዎች አሉ። ከመስቀሉ ስር ከሰቃዮቹ ውጭ ከእኩያኑ ውጭ 3 ሰዎች አሉ። እነማን ናቸው? የመጀመሪያዋ እመቤታችን ንጽሕት ቅድስት ድንግል ማርያም፣ ሁለተኛው ሐዋርያው ቅዱስ ዮሐንስ፣ ሶስተኛ መግደላዊት ማርያም አይደለም? አሁን እነዚህ መግደላዊት ማርያም፣ ቅዱስ ዮሐንስ ወንጌላዊ እና እመቤታችን የሶስት መሰረታዊ የሆኑ በክርስትና ሕይወት ውስጥ በኦርቶዶክሳዊ መንፈሳዊነት ውስጥ መሰረታዊ የሆኑ የሶስት ጉዳዮች ምሳሌዎች ናቸው ይላሉ መምህራን። መግደላዊት ማርያም የንስሐ ምሳሌ ነች፣ ንስሐን ትወክላለች። ሐዋርያው ቅዱስ ዮሐንስ ወንጌላዊ የክህነት ምሳሌ ነው፣ ክህነትን ይወክላል። እመቤታችን ንጽሕት ቅድስት ድንግል ማርያም ደግሞ የንጽህና ምሳሌ ነች፣ ንጽሕት ነች። እሷ ራሱ ንጽሕት በኩል ምን ማለት ነው? ሰው ክርስቶስ ደግሞ ሶስቱ ልክ እንደዚህ ከተመሰሉ ካለ ተመስሏል ካለ ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ያለው እርሱ ደግሞ ምስጢር ነው። የምስጢራት መገኛ አይደለም? ጎኑን ሲወጉት ምስጢራት ተገኝተዋል። ማየገቦና ደመገቦ፣ ምስጢረ ቁርባንና ምስጢረ ጥምቀት። እንዲሁ ደግሞ እሱ የሚያገለግሉ ለጌትነቱ የሚገዙ እንደ ሻሽ የሚነጠፉ እንደ ግንድ የሚረበረቡ እነማን አሉ? ቅዱሳን መላእክት አሉ። እነ ቅዱስ ዑራኤል፣ ሌሎችም ሰራዊተ መላእክት ማለት ቤተ ክርስቲያን ማለት ነው። ቀራንዮ ጎልጎታ ማለት ቤተ ክርስቲያን ማለት ናት። ስለዚህ ሰው እንደ መግደላዊት በንስሐ ወደ ማን ይቀርባል? ወደ ክርስቶስ፣ ወደ ምስጢር ይቀርባል። በምን በኩል? በካህናት በኩል፣ በነ ቅዱስ ዮሐንስ ወንጌላዊ በኩል ኃጢአቱን ተናዞ በደሉን ይቅር እንዲባል ከእግዚአብሔር ዘንድ ይቅርታ እንዲያገኝ ይቀርባል ነው። ያለ ንስሐ ወደ ክርስቶስ ወደ ምስጢር መቅረብ አይቻልም። ከዚያስ ንስሐ ሲገባ በካህኑ አማካይነት ወደ ምስጢር ሲቀረብ ምን ይገኛል ነው? ንጽህና ይገኛል። እንደመቤታችን ያለ ከመቤታችን እኩል እንሆናለን ማለት አይደለም። እንደመቤታችን ያለ የመቤታችን የሚመስል እንኳንስ የመቤታችንና ክርስትና በራሱ ማንን መምሰል? ክርስቶስን መምሰል ነው አይደል? ክርስቶስን በመምሰል ደግሞ አቻ ማይገኝላት እመቤታችን ነች። የሷን ያክል ልጇን የመሰለ የለም። ከዚያ በመለስ ሁሉም እንደየተሰጠው እግዚአብሔር እንደፈቀደለት እንዳስቻለው ማንን ይመስላል ነው? ክርስቶስን እየመሰለ ቅዱሳንን እየመሰለ ከቅዱሳን ደግሞ ንጽሕት እናቱ እመቤታችን እየመሰለ ይሄዳል እና መቅረቢያው ግን ወደ መስቀሉ ለመቅረብ ወደ ምስጢር ለመቅረብ ሰው ንስሐ መግባት አለበት። ክህነትን የእውነት ማመን አለበት። ሁሉም አይካንም፣ ሊካንም አይችልም። ግን ክህነት በሚያስገኘው ስርየት ኃጢአት፣ ክህነት በምታስገኘው ጸጋ የእውነት ማመን አለበት። ክህነት የክርስቶስ ናት ብሎ መገንዘብ፣ ማመን፣ መረዳት አለበት። ክህነት የክርስቶስ ገንዘብ ናት። ክህነት ልክ ክህነት የተሾመው የእርሱ የግል ሀብቱ አይደለችው። ሀብትነቱ የማን ነው? የክርስቶስ። ሀዳፌ ነፍስ ላይ የእመቤታችን ቅዳሴ ሀዳፌ ነፍስ ላይ ካህኑ
መጀመሪያ በምርቃት በቡራኬ ነው የሚጀምረው። እናንተ የክርስቲያን ወገኖች ዛሬ በዚህ እንደተሰበሰባችሁ በላይ በሰማይ ባለች ነፃን በምታወጣ በኢየሩሳሌም በደብረ ጽዮንም ይሰብስባችሁ ይላል። ከዚያ በኋላ እንዲህ ካለ በኋላ ከዘረዘረ በኋላ በዚያም ያለውን ክብር ማለት ነው። የቅዱሳን ነቢያት ማህበር ካለበት ያግባችሁ፣ ያስተማሩ የሐዋርያት ማህበር ካለበት ያግባችሁ፣ ድል የነሱ የሰማዕታት ማህበር ካለበት ያግባችሁ እያለ የዘረዘረ የመንግስተ ሰማያትን ጸጋነቷን ከዘረዘረ በኋላ በዚያም ከመረቀ ከባረከ በኋላ ወደ ምዕዳን ነው የሚገባው፣ ወደ ምክር። እንግዲህ ትዕቢትን መታጀርን ጌጥ አናድርግ ይላል አይደል? ታስታውሳላችሁ? ትዕቢትን መታጀርን ጌጥ አናድርግ፣ ትህትናን ከንጽህና ጋር ገንዘብ እናድርግ ይላል። ከዛ ናጥሪ እንከ አፍቅሮ ወየዋሃተ ከመሐዋርያት እንግዲህ እንደ ሐዋርያት የዋህነትና ንጽህናን ማለት ነው። የዋህነትንና ፍቅርን አፍቅሮ ማለት ነው። ፍቅርን መውደድን ሌላውን መውደድን ምን እናድርግ ይላል? ገንዘብ እናድርግ ይላል ሲመክር። ናጥሪ ማለት ጥሪት እናድርግ ማለት ነው። ገንዘብ እናድርግ። ከዚያ በኋላ ናጥሪ እንከ አፍቅሮ ወየዋሃተ ከመሐዋርያት እስመ አፍቀርዎ ለእግዚኦሙ ወወሀቦሙ ስልጣነ ዘከማሁ ከመ ይሱሩ ወይፍቱ ኩሎ ማይሰር አመፃ። እነርሱ ጌታቸውን ፍጹም አድርገው ወደውታልና ይላል። ወደውታልና እስመ አፍቀርዎ ለእግዚኦሙ ከዛ ዘወሀቦሙ ስልጣነ ዘከማሁ ፍጹም አድርገው ጌታቸውን ቢወዱት ጌታቸውም ደግሞ መልሶ ምን ሰጥቷቸዋል ይላል? የእርሱ የሆነችን ክህነትን ሰጥቷቸዋልና ከመ ይሱሩ ወይፍቱ ኩሎ ማይሰር አመፃ የአመፃን ማሰሪያ ሁሉ ያስሩ ይፈቱ ዘንድ ይላል። እና ክህነት የማነች ነው? እንደሱ ያለ ክህነትን ሰጥቷቸዋል ነው የሚለው። ሰጪውም ክርስቶስ ነው። ያቺ ክህነት ገንዘብነቷ የክርስቶስ ነው። ክህነት የክርስቶስ። ይሄንን አምኖ ሰው በንስሐ መቅረብ አለበት፣ ወደ ንስሐ መቅረብ አለበት። በንስሐ ወደ ንስሐ እንግዲህ በኋላ ላይ ስለ ጸሎትም ስናነሳ እናነሳዋለን። ጸሎት እየተጸለየ ራሱ ጸሎትን ስጠን የሚባልበት ቤተክርስቲያን ውስጥ ነው ያለው። ጸሎት በራሱ ዳርቻ ስለሌላት ማለት ነው። ጸሎት እየጸለይን አሁን የኪዳን ጸሎት ላይ ሀበነ ዘወትር ጸሎተነ የሚል ክፍል አለ። ካህናት ኪዳን ሲያደርሱ የሚሉት ማለት ዘወትር ሁል ጊዜ ጸሎትን ስጠን። ግን ራሱ ኪዳን ምንድን ነው? ጸሎት ማለት እሱ ወደ በኋላ እንመለስ። አሁን ንስሐን እና በንስሐ ሆኖ ንስሐው የምስጢረ ንስሐ አንዱ አካል በምስጢረ ክህነት አሟልቶ አካቶ ማመን ነው። ያንን መገንዘብ ነው፣ መረዳት ነው እንደ አቅም። ከዚያ በኋላስ በእምነት መቅረብ ነው። ለምንድን ነው የሚጠቅመው? አንደኛ በክህነቱ በምስጢረ ክህነት ውስጥ የሚሰራው ሊቀ ካህናት ኢየሱስ ክርስቶስ ስለሆነ እርሱን ለማግኘት ነው። ሁለተኛ ደግሞ ካህኑ እኛ ሊመስለንም ላይመስለንም ይችላል የሚሰጡን ምሪትና ምክር። አሁን ልክ አንዳንድ ጊዜ የሚነሳ ከምስጢረ ንስሐ ጋር የሚነሳ ከቀኖና ጋር የሚነሳ ታሪክ አለ እና 3 ስገድ አሉት። መልአኩ 3 ስገድ አሉ። ስለዚህ እንደማን ያደርገው? መልአኩ በቃ እንደ ካህኑ እንዳለ አድርግ አለው ይባላል። ካህናት ለኛም ላይመስለን ይችላል። ለዚህ ህሊናችን አመክንዮ ለለመደው ህሊናችን የማይመስለንን ግን ለኛ የሚጠቅመንን ምን ይሰጡናል? ምሪትን፣ ምክርን እንደዚያ ይሰጡናል። መመሪያን ይሰጡናል። እሱን በትክክል ልንቀበል የምንችለው የያዙት ስልጣን ምድራዊ የእሳቸው የግል ይዞታቸው አይደለም። ይልቁንስ የማን ነው ብለን በትክክል ካመንን የክርስቶስ። ስለዚህ ከእሳቸው የወጣ ቃል በቃ ምንም ለዛ መታዘዝ ነው በነገራችን ላይ እንጂ ራሽናላይዝ ማድረግ በአመክንዮ ማመላለስ እንደዚህ አይ እንኳን አሁን ይሄንን እንደው እቺን ብቻ ሰግጄ እንደው ክርስቶስ ይቅር ይለኝ ይሆን ብሎ እስከ ማሰብ ሊደርስ ይችላል። አንዳንድ ሰው እንደዛም ይፈተናል። ክህነት ምንጭነቷ መገኛነቷ የማን እንደሆነች ሁል ጊዜ ማሰብ፣ ከማሰብ ጋር በንስሐ መቅረብ ያስፈልጋል ማለት። ስለዚህ ንስሐ አንዱና ዋነኛው መሳሪያ ነው፣ የጦር መሳሪያ ነው ማለት ሰው በዚህ ምድር ላይ የተጋዳዩዋ ቤተክርስቲያን ውስጥ ሆኖ እሱ ራሱ ሲጋደል ትልቁ አንዱ መሳሪያው ንስሐ፣ እንደ መግደላዊት ማርያም ያለ ንስሐ ማለት። ከዚህ በፊት ምንም ይሁን ግብሩ፣ ምንም ይሁን ስራው፣ ምንም ይሁን አኗኗሩ ንስሐ ይቅር የማያስብለው ኃጢአት የለም። በንስሐ የማይሰረይ ኃጢአት የለም። በንስሐ የማይሰረይ ኃጢአት ራሱ ንስሐ ለመግባት እሱ በሌላ አገላለጽ ወንጌል ላይ መንፈስ ቅዱስን መስደብ ተብሎ የተገለጸው ማለት ነው። ጌታ ሲናገር ሲያስተምር መንፈስ ቅዱስን የሰደበ ያለው
መንፈስ ቅዱስ ስለሆነ በየውስጣችን ሁላችንም ውስጥ ንስሐን እንገባ የንስሐን ደውል የሚደውለው ለዚያ የንስሐ ደውል የንስሐ ጥሪ አዎንታዊ መልስ ካልሰጠን የመንፈስ ቅዱስን ጥሪ አቃለልን ናቅን ማለት ነው። በዚያው ማንን ሰደብን ማለት ነው? መንፈስ ቅዱስን ሰደብን ማለት ነው። መንፈስ ቅዱስን የሰደበ በዚህም ዓለም በሚመጣውም ዓለም ኃጢአቱ አይሰረይለትም ተብሏል። በዚያ ምክንያት የማቴዎስ ወንጌል ምዕራፍ 12 በተቀረ ንስሐ ለመግባት ብቻ ነው ማለት ነው። ኃጢአት እንዳይሰረይ የሚያረከው እንዳይጠፋ የሚያረከው እንዳይፋቅ የሚያረከው በተቀረ ግን በንስሐ የማይፋቅ የትኛውም በደል የትኛው ሰው እድሜ ዘመኑን በቃ 80 ዓመት 100 ዓመት ቢኖር በዚህ ምድር ላይ 100ውንም ዓመት በበደል ሊጨርስ ይችላል። መጨረሻ ላይ ግን በንስሐ የሚመለስ ከሆነ እግዚአብሔር ቀድሞ የነበረውን አኗኗር ቀድሞ የነበረውን ግብር በሙሉ ይረሳለታል ማለት ይተውለታል። ንስሐ ጉልበታም ነው፣ ኃይለኛ። በንስሐ ውስጥ ማን ስላለ? ክርስቶስ ስላለ። የኛ ብቃት ስላለ አይደለም። የኛ ይሄ መጠናቀቅ አውቀናል ተራቀናል ማለትም ስላለ አይደለም። ሳይንስ ስላረግነውም አይደለም ማለት መስጢሩ። የማን ቸርነት ስላለው? በውስጥ የእግዚአብሔር ቸርነት ስላለ እና የወንጌል የመጀመሪያ ስብከት ነስሑ ነው። ንስሐ ግቡ ነስሑ እስመ ቀርበት ይእቲ መንግሥተ ሰማያት፣ መንግሥተ ሰማያት ቀርባለችና ንስሐ ግቡ። ዛሬ ቅዱስ ቤተክርስቲያናችን የምትዘክረው የምታስበው መጥምቀ መለኮት ቅዱስ ዮሐንስ በዚህ ስብከቱ ነው የሚታወቀው። እኔ ለንስሐ በውሃ አጠምቃችኋለሁ፣ ከኔ በኋላ የሚመጣው ግን ከእርሱ ከኔ ይበረታል፣ እርሱ በእሳትም በመንፈስ ቅዱስም ያጠምቃችኋል። ያ ምን ማለት ነው? ለወንጌል እያዘጋጀ ነበረ ሰዎችን መጥምቀ መለኮት ቅዱስ ዮሐንስ። እና ንስሐ ብዙ አይነት ዓላማ አለው። መጀመሪያ ወደ ወንጌል ያልደረሰን ሰው ወደ ሃይማኖትም ያልገባን ሰው በመደልደል ልቦናውን በመደልደል አባጣ ጎርባጣውን በማስተካከል ንስሐ ያገለግላል አገልግሏል። በተለይ በቅዱስ ዮሐንስ ስብከት አሁን ቀደም ብለን ባነሳ ነው እንደዚያ ነበር ዓላማ። ከዚያ ግን ወደ ማን ማድረስ ነው የእሱ ዓላማ? ወደ ክርስቶስ ማድረስ፣ ወደ ወንጌል። ወንጌል ክርስቶስ ነው። በነገራችን ወንጌል እኛ የምናውቀው አካላዊ ነው። ወንጌል ወረቀት አይደለም። ወንጌል ኑሮ ነው፣ ህይወት ነው። ያ ሲምቦላይዝ ሲደረግ ያ በምሳሌ በሆነ አይነት ተምሳሌታዊ አገላለጽ ሲገለጽ ነው መጽሐፍ ሆኖ የመጣው እንጂ ወንጌል አካላዊ ነው። የሆነ አካል ያለው ወንጌል ማን ነው? እርሱ ክርስቶስ ነው። በጸሎተ ቅዳሴ ጊዜ ዋናው ካህን ወንጌል ከማንበባቸው አስቀድሞ ወንጌሉን ራሱን ከፍተው የሚያነቡትን ወንጌል በምስዋው በታቦቱ ፊት ወንጌል ቅዱስ ብለው በልዑል ዜማ ያዜማሉ። አሰምተው እያስተዋወቁ ነው። አሁን ክርስቶስን እየገለጡ ነው፣ በቃልነቱ ማለት ነው፣ በወንጌልነቱ። ከዚያ በኋላ እኛ ምንድን ብለን ነው የምንመልሰው? ወንጌል ቅዱስ ካሉ በኋላ የኛ መልስ ምንድን ነው? ተሰጥኦ ማለት ስብሐት ለከ ክርስቶስ አይደል? ጊዜ ወአምላኬ ኩሎ ጊዜ፣ ሁሉ ጊዜ ጌታዬም አምላኬም የምትሆን ክርስቶስ ሆይ፣ ጌታዬ ኢየሱስ ክርስቶስ ሆይ ምስጋና ለአንተ ይሁን። ወንጌል እኮ ነው ያሉት እሳቸው። አማናዊ ወንጌል እርሱ ነው። ወንጌል ማለት የምስራች ማለት ነው። ወንጌል ማለት ብስራት ማለት ነው ይላሉ ሊቃውንት አባቶቻችን። እና ወደዚያ የሐዲስ ኪዳን ምስራች ወደ ሐዲስ ኪዳን ወደ ክርስቶስ የሚያደርሰው ንስሐ ነው። ዮሐንስ የሰበካት ንስሐ ናት። እሱ አባጣ ጎርባጣውን ጎጻጉጹን ወጣ ገባውን ያስተካክላል። ንስሐ ከተገባም በኋላ ራሱ ንስሐ ከእግዚአብሔር ጋር በአንድነት በተዋህዶ ጸንተን እንድንኖር ያደርገናል። ብዙ አይነት ዓላማ ስላለው መጀመሪያ ያዘጋጃል፣ ለወንጌል ያቀበላል፣ ወደ ወንጌል ወደ ክርስትና ወደ ጥምቀት ያደርሳል። ከዛ በኋላስ ከዚያም ደግሞ መንፈሳዊ ሕይወት በንስሐ ነው። ያለ ንስሐ መንፈሳዊ ሕይወት የለም። በኦርቶዶክሳዊ አስተምህሮ በኦርቶዶክሳዊ በአባቶቻችን አስተምህሮና ሐሳቤ ንስሐ ወቅታዊ አይደለም። ይሄ ወቅት ንስሐ ይገባበታል፣ በዚህ ወቅት ደግሞ ንስሐ አይገባም አይባልም። ንስሐ የሁል ጊዜ የዘወትር ነው። ስግደት፣ ጾም የማይሰጥባቸው ወቅቶች ሊኖሩ ይችላሉ አሉ። ንስሐ ግን ንስሐ ምን ማለት ነው? መመለስ ማለት ነው አይደል? የልቦና መለወጥ ማለት ነው፣ መታደስ ማለት ነው። እርሱ የሌለበት ጊዜ የለም። ለዚህም ነው ሁሉ ጊዜ ነስሑ ወእመኑ እስመ ቀርበት ይእቲ መንግሥተ ሰማያት፣
መንግሥተ ሰማያት ቀርባለችና በወንጌል አምናችሁ ንስሐ ግቡ ነው የሁል ጊዜ የቤተ ክርስቲያን ማሳሰቢያ። አይ በዚህ ዘመን በዚህ ወቅት በዚህ ሲዝን በዚህ ወቅት ንስሐ ስለማይገባ ይህንን ማሳሰቢያ አልናገርም አትልም ቤተ ክርስቲያን። ንስሐ የሁል ጊዜ የዘወትር ነው ማለት እንጂ በየ2 ወሩ በየ3 ወሩ ወይም ደግሞ የበረታን ሲመስልን በ1 ወርና በ15 ቀን የምናደርገው አይደለም። እሱ ኑዛዜ እና ንስሐ ይለያያሉ። የተወሰኑ አንድም ናቸው፣ ልዩም ናቸው። ኑዛዜ የንስሐ ክፍት ነው እንጂ በራሱ ንስሐን አይተካም። ንስሐ ሰፊ ነው። ንስሐ ማለት መጸጸት ነው። ሲወድቁ መነሳት ነው። ከእግዚአብሔር ፊት ሲኮበልሉ ወደ እግዚአብሔር መመለስ ነው። ልብንም መመለስም። የሉቃስ ወንጌል ምዕራፍ 15 ላይ የጠፋው ልጅ ከአባቱና ከአባቱ ቤት ኮበለለ ያዋጣኛል ወደሚለው። ከዚያ በኋላስ ያለውን ጨረሰና ከአራዊትና ከእንስሳት ጋር እስከ መብላት ደረሰ ማለት ከነሱ ጋር እስከ መሻማት ደረሰ። በኋላ ላይ በአባቱ ቤት የነበረውን ተድላ ደስታ አሰበ። ከዚያ ተቆጨ፣ ተጸጸተ፣ ወደ ልቡም ተመልሶ ይላል እንደው ቃል በቃል የሉቃስ ወንጌል ምዕራፍ 15 ውስጥ ወደ ልቡም ተመልሶ የልብ መመለስ ነው ማለት። ልብ ሲመለስ ወደ እግዚአብሔር ልብ እንደገና ያረጀው በኃጢአት ያረጀው ልብ ምን ይሆናል ነው? አዲስ ይሆናል። አዲስነትን ያገኛል። ልቡ እንደገና ይፈጠራል። ዳግም ፍጥረት ይሆናል። ዳግም መፈጠርን ያገኛል ራሱ። በመዝሙር 50 ላይ ቅዱስ ዳዊት እንዲህ ነው የሚለው ልበ ንጹሕ ፍጥር ሊተ እግዚኦ መንፈሰ ርቱዕ ሐድስ ውስተ ከርሥየ። አቤቱ ንጹሕ ልብን ፍጠርልኝ ይልና ንጹሕ ልብን ፍጠርልኝ ይሄንን አውጥተ ሌላ ተካ ማለት አይደለም። ሲተረጉመው ሁለተኛው መስመር ላይ መንፈሰ ርቱዕ ሐድስ ውስተ ከርሥየ፣ ልብ ያለውን መንፈስ አለው፣ መንፈስ ብሎ አመጣ። ፍጥር ሊተ ያለውን ደግሞ ሐድስ ውስተ ከርሥየ፣ ሐድስልኝ ያልኩት ፍጠርልኝ ያልኩት አድስልኝ ስል ነው ብሎ ተናገረ ነው ቅዱስ ዳዊት። እና ያለው ይታደሳል ማለት መታደስ ይችላል። በንስሐ የማይታደስ ልቡና የለም። ልብ ከንስሐ በላይ የሆነ ኃጢአት የለም። በንስሐ ውስጥ ክርስቶስ ስላለን እና ንስሐ የሁል ጊዜ ስራ ነው። ንስሐ ልክ ኃጢአት በሐልዮ በነቢብ በገቢር እንደምትሰራ ንስሐም በሐልዮ በነቢብ በገቢር ነው የሚሰራው። መንፈሳዊ ስራ ምን ማለት ነው? ሰው ከበደለ በኋላ ደግ አላደረኩም እንዲህ ብዬ መናገሬ እንዲህ ብዬ ይሄንን አይነት ስራ መስራቴ ጥሩ አይደለም ብሎ ለራሱ መጀመሪያ ይናዘዛል። ሰው ይቆጫል፣ ይናደዳል። ጥሩ መናደድ አለ በነገራችን ላይ መንፈሳዊ ውስጥ ለፍቅሩ መናደድ የሚባል አገላለጽ አለ። መጽሐፍተ መነኮሳት የሚደጋግ ጥሩ አይነት ንዴት አለ ማለት ነው። የሚደገፍ አይነት ንዴት አለ እና በራሱ ይናደዳል። ባለፈውም ስናነሳ የቁጣን ነገር ቁጣ የሚፈቀድበት ሁኔታ አለ። ግን ቁጣ ወዴት ከሆነ በራስ ላይ በአጋንንት ላይ በራስ ክፉ ስራ ላይ ከሆነ ቁጣ የተነጣጠረው ቁጣ ጥሩ ነው። እንደዚህ አይነት ቁጣ በሌሎች ላይ ከሆነ ጥሩ አይደለም። ልክ እንደዛው ንዴትም እንደዚያ ነው እና ያ መናደድ ያ መቆጨት ያ ደግ አላደረኩም ብሎ በሐሳብ መጀመሪያ ንስሐ ይገባል ሰው። ከዚያ በኋላ ያዘጋጅና ልቡ ነው በቤተ ክርስቲያን ፊት ደግሞ ንስሐ ለመግባት ይመጣል። ወደ ቤተ ክርስቲያን ወክሎ ካህኑ ይሰማዋል። ካህኑ ምስክር ነው። እዛ ጋር እውነት ነው የማሰርና የመፍታት ያ ማለት የመፍረድ ስልጣን ተሰጥቶታል ካህኑ። ግን እዛ ጋር በኑዛዜ ጊዜ ካህኑ መስቀሉን ይዝና መስቀሉ መሃል ያደርግና ለመመለሱ ምስክር ነው። ለዚያ ክርስቲያን መመለስ ምስክር ነው። ይናዘዛል ማለት ነው። ለቤተ ክርስቲያን ነው የሚናዘዘው። ቀድሞ በቤተ ክርስቲያን ታሪክ በእያንዳንዱም ሁኔታ ባይሆንም ግን በአብዛኛው ማህበረ ክርስቲያን ማህበረ ምዕመናን ባሉበት የመናዘዝ ልምድ እንደነበረ ይነገራል በየመጽሐፍቱም እንደዚህ። ግን ከዚያ በኋላ ስርዓት ተሰርቷል። ማህበረ ምዕመናን ቤተ ክርስቲያን ወክለው እነማን እንዲሰሙ ተደርጓል? ካህናት እንዲሰሙ ተደርጓል። መጀመሪያ ሲበድል እግዚአብሔርን የበደለው ክርስቶስን ነው የበደለው። ከዚያውም ደግሞ የክርስቶስ አካልን ነው የበደለው፣ ቤተ ክርስቲያን ነው የበደለው። ስለዚህ ቤተ ክርስቲያን ትቀበለዋለች ነው፣ ንስሐውን ትሰማዋለች። ኑዛዜ ማለት እሱ ኮንፌሽን በካህኑ አማካይነት ካህኑ ምስክር ይሆናል። ለመመለስ ምስክር ነኝ እንደማለት ምክሩን ይለግሰዋል። አስቀድሞ ከመንፈሳዊ መስመር ከመንፈሳዊ መንገድ ስለሆነ እዛ በደል ላይ ራሱን ያገኘው እዛ በደል ላይ የወደቀው ወደ መንፈሳዊ ሕይወት ዳግም የሚመልሱትን መንፈሳዊ ምግባራት ይሰጠዋል። ቀኖና ምንለው ማለት የቅጣት ምናምን አይደለም። እሱ ባለፈው አንስተናል። ቀኖና ቅጣት አይደል። ቀኖና ምንድነው? የመድኃኒቱ አካልም
በስጋ እንኳን ታመን ወደ ሐኪም ቤት ስንሄድ ሐኪሙ መድኃኒት ይሰጠናል አይደል? ክኒንም ሆነ ምን። ይህን መድኃኒት ስትወስድ ግን እንቁላል አትበላም፣ ወተት አትጠጣም ሊለን ይችላል። እየቀነነብን ነው እኛ ላይ። አየህ፣ እየቀጣን ነው እንዴ? አይደለም፣ ቅጣት አይደለም። የምኑ አካል ነው? የሕክምናው አካል ነው፣ የመድኃኒቱ አካል ነው። ቀኖናውም እንደዛ በካህናት ዘንድ የሚሰጥ ቅጣት ነው ካልነው ካሳ ልናረገው ነው። እኛ ደግሞ ለራሳችን ካሳ መፈጸም አንችልም። ካሳ ፈጸምን ብለን ልንታበይ ነው፣ በኋላ የተገባንን ብለን ልንታበይ። ስለዚህ ይሄ በራሱ ምንድነው? ሕክምና ነው። ሕክምናዊ ነው እይታ በቤተ ክርስቲያን ውስጥ ያለ። ከዚያ በኋላ ይመልሰዋል ነው። ያን የታዘዘውን ከፈጸመው በኋላ የስርየት ጸሎትን ያደርግለታል፣ ፍትሐ ዘወልድን ይደግምለታል። ወደ ቤተ ክርስቲያን ማህበርነት በረቂቅ በኃጢአት ተለይቶ የነበረው ሰው አሁን ደግሞ ይመለሳል ማለት ነው። በኃጢአት ምክንያት እኮ እንለያለን። ምን ስንቶቻችን እንደምናስተውለው እኔ እንጃ። አሁን እግራችን ሊመላለስ ይችላል፣ ግን በኃጢአት ተይዘን በኃጢአት ማሰሪያ ታስረን ከሆነ ኃጢአት አስራን ከሆነ መመላለሳችን መመላለስ አይደለም፣ አይቆጠርም ስል ፈጽሞ እንመላለስ አይደለም፣ ግን በመላለሳችን ቢያንስ ምን ያስታውሰናል? ንስሐን ስለሚያስታውሰን እሱን እንድንተው አይደለም። ግን በረቂቅ ኃጢአት ክፋቷ በረቂቅ እኛን ከእግዚአብሔር ማህበር ትለይናለች፣ ከቤተሰብነት ታወጣናለች። እና ቅዳሴ ላይ እግዚኦታ ሲዳረስ ጸሎተ ንስሐን ይጸልያሉ። ካሁን ምናስታውስ ከሆነ ምን ይላል? በንስሐ ውስጥ ያላችሁ ራሳችሁን ዝቅ ዝቅ አድርጉ እንባላለን። መጀመሪያ ራሳችን ዝቅ ዝቅ ስናደርግ አምላካችን እግዚአብሔር ሆይ በንስሐ ውስጥ ወዳሉት ወገኖቼ ተመልከት፣ እንደ ይቅርታን ብዛት ይቅር በላቸው፣ እንደ ቸርነትን ብዛት በደላቸውን አጥፋላቸው፣ ከክፉ ነገር ሁሉ ሰውረ በሰላም ነፍሳቸውን አድን። ተቀዳሚ ተከታይ በሌለው በአንድያ ልጅ በኢየሱስ ክርስቶስ በይቅርታውና በምህረቱ ወደ ቅድስት ቤተ ክርስቲያን ጨምራቸው። ይህንን ነው ማስተዋል። አልተጨመርኩም እንዴ ብሎ ሰው ማሰብ አለበት፣ ራሱ መጠየቅ አለበት። እየተመላለስ እኮ ነው በየቀኑ። ስለዚህ ጨምራቸው ምን ማለት ነው? ንስሐ ኃጢአት ከእግዚአብሔር ማህበር ከቤተ ክርስቲያን በረቂቅ እንደምትለይ ንስሐ ደግሞ በረቂቅ የተለየነውን እንደገና ምን ይለናል? ይመልሰናል፣ ይጨምረናል፣ ይደምረናል። ጨምራቸው ይላል። ዳግመኛ ወደ ቅድስት ቤተ ክርስቲያን ጨምራት። ይሄ ለኑሰ ክርስቲያን ነው እንዳንል፣ ኑሰ ክርስቲያን ወጥተዋል። ገና መሀል ቅዳሴ ላይ ጻኡ ተብለው ወጥተዋል እነሱ። ይሄ ለአማንያን የሚደረግ የንስሐ ጸሎት ምስጢሩን መካፈል ለሚችሉ እና ከዚያ በኋላ በካህኑ ጸሎት፣ በቤተ ክርስቲያን አገልግሎት፣ በቅዳሴውም በውዳሴውም ወደ ቅድስት ቤተ ክርስቲያን ትመለሳለች። ያቺ ነፍስ ነው መመለስ ነው ንስሐ። ግን የመጀመሪያውን እርምጃ እኛን የምናደርገው እግዚአብሔር አይራመድልን ነው። ነጻ ፈቃዳችንን ደፍጥጦ ጨቆኖ እኛን የመጀመሪያን እርምጃ እንድንራመድ አያደርገን። ያቺ የመጀመሪያ እርምጃችን በህሊና ማሰባችን፣ ለመመለስ ማሰባችን፣ ለመቆጨት መጀመራችን ያቺ። ከዚያ ጀምሮ ግን እግዚአብሔር አምላክ በቸርነት እጆች ይዞ ወዴት ይመራናል? ወደ ቅድስት ቤተ ክርስቲያን እየመራ ያስገባናል። ዞን ይመጣ ይንከባከበናል። ስለ ንስሐና ኑዛዜ በጣም ብዙ የተባሉ የተነገሩ አሉ፣ ከመጽሐፍ ቅዱስም ከሌሎችም የአበው ድርሳናት። ሁለቱም ብቻ ከመጽሐፍ ቅዱስ አነሳለሁ፣ አንድ ደግሞ ከአበው ድርሳናት አንዱን አነብና ወደሚቀጥለው አልፋለሁ። መጽሐፈ ምሳሌ ምዕራፍ 28 ቁጥር 13 ላይ ኃጢአቱን የሚሰውር አይለማም፣ የሚናዘዝባትና የሚተዋት ግን ምሕረትን ያገኛል። የምናስተውለው ምንድነው? እዚህ ጋር አንዱ ነገር የሚናዘዝባት አለ። መናዘዝ አንድ ነገር ነው፣ ጥሩ ነገር ነው። ከመናዘዝ አልፎ ደግሞ መተው ደግሞ ሌላ ጉዳይ ነው። ዝም ብለን ልክ እንደ ሩቲን እንደ ልምድ መናዘዝን ብቻ በመናዘዝ ብቻ ደግሞ ተደላድለን እንዳንቀመጥ ማለት ነው። ለመተው ከሷ ጋር ምን ማድረግ መተናነቅ አለብን ከኃጢአት ጋር ሲሆን ጸሎታችን መሆን የነበረበት ወይም መሆን ያለበት አሁንም ቢሆን ኃጢአትን እንድጠላ አድርገኝ። ኃጢአትን ከጠላናት በኋላ ኃይሏ እየደከመ ስለሚሄድ ማለት ነው። ኃጢአትን በአንድ በኩል የሚወድ ልቦና ኖሮም በሌላ በኩል ደግሞ ብንናዘዝ ብዙም ላይጠቅመን ይችላል። ስለዚህ ምን ይላል እዚህ ሰባኪው መጽሐፈ ምሳሌ ላይ ሲመክረን የሚናዘዝባትና የሚተዋት
ግን ምሕረትን ያገኛል ይላል። ምሕረትን ጸጋን ያገኛል ይላል። አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 9 ላይም እንዲሁ ሐዋርያው ቅዱስ ዮሐንስ በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነና ጻድቅ ነው ይላል። ክርስቶስን በኃጢአታችን ብንናዘዝ ኃጢአታችን ብናጋልጣት ባንሸሽጋት ሽሩሩ ባንላት ማለት ነው። በውስጣችን ለራሳችን ክብርም ሆነ ለራሳችን ላለማፈር ብለ ኃጢአታችን ባንደብቃት ብናጋልጣት ብናወጣት ኃጢአትን ማውጣት በራሱ የምን ምሳሌ እንደሆነ ይነገራል። የመንግስተ ሰማያት ምሳሌ ነው በራሱ። ንስሐ ኑዛዜ የመንግስተ ሰማያት ምሳሌ። በመንግስተ ሰማያት ውስጥ የሚደበቅ ነገር የለም፣ ድብቅብቅ ነገር የለም። ሁሉም ይታወቃል፣ ለሁሉም ይታወቃል። ሁሉም ለሁሉም ይታወቃል። ስለ ያንን ካሁኑ በጥቂት በጥቂቱ ምን ማድረግ መቅመስ ማለት ነው። ሰው ንስሐ ሲገባ መጀመሪያ ራሱን ሲመለከት ራሱን ለመመልከት ሲዳፍር፣ ኋላ ደግሞ ለቤተ ክርስቲያን ሲነግራት በካህኑ አማካይነት ሲናዘዝ የትኛውን ህይወት እየተለማመደ ነው የኖረን የሚመጣውን ህይወት መንግስተ ሰማያትም እዚህ በትንሽ በትንሽ እየቀመሳ በመንግስተ ሰማያት መደባበቅ ስለሌለው ለዚያ ነው የምንናዘዘው። በነገራችን አንዱ ምክንያት ከመታዘዙ ሌላ ማለት ነው። ስለ ንስሐ በዚህ በተግሳጽ ዘቅዱስ ዮሐንስ አፈወርቅ ላይ አንድ ምንባብ አለ። እሱን ቀጥታ አነባለሁ፣ ከዚያ ወደሚቀጥለው እናልፋለን። ምን ይላል ቅዱስ ዮሐንስ አፈወርቅ? ናሁ ኬ ኮነ ሐዲሳነ፣ ቀድሞ በጥምቀት በልጅነት ሐዲሳን ጽኑዓን ሁነን ነበር። ወባሕቱ በላይነ ይእዜ፣ ነገር ግን ዛሬ በኃጢአት ደከምን አረጀን። ወበእንተዝ ቀረብነ ለሙስና ወለሃጉል፣ ስለዚህ ነገር ለጥፋት ለገሃነም ሆነ ይላል። ሆንን ለማለት በፍዳ ተያዝን ይላል። ከዚያ ምን ይላል? አሁን ወደ ምክሩ ሲመለስ ርቱ ለነ ኦ ፍቁራን ናሰስል እምላይሌነ ዘንተ በልየተ፣ ወዳጆቼ ሆይ ይህንን ኃጢአት ከሰውነታችን በንስሐ እናደርግ ዘንድ ይገባናል ይላል ቅዱስ ዮሐንስ አፈወርቅ። አላ ባሕቱ ይትካል ነሲያ ጥምቀት ዳግመ ዘንበለ ዳይሙ በንስሐ፣ ነገር ግን በንስሐ ነው እንጂ ሁለተኛ ጥምቀት አይገባም። በንስሐ ብቻ ነው እንጂ ሁለተኛ ጥምቀት እንጠመቅ ማለትም አይደለም ይላል። ጥምቀት ትደገማለች? አትደገም። ስለዚህ እንደው ራሷ ጥምቀት ነች ባትባለም የጥምቀት አምሳያ ሆና እንደ ሁለተኛ ጥምቀት የምትቆጠረው ንስሐ ነች። ስለዚህ ከጥምቀቱ በኋላ ሰው ቢበደል ወደ ንስሐ ይምጣን፣ በንስሐ እንጂ ሁለተኛ እንጠመቅ እያልኩ አይደለም ይላል ሊቁ። ወረዲድና ደግሞ ምን ይላል? እስመ ይትካሎ ለዘረሳ ወከፋ ርኤቱ ከመ ይሚጥ ዝኮ ስነ በገቢረ ንስሐ፣ በኃጢአት ያደፈ መልካ ነፍሱ የተለወጠ ንስሐ በመግባት የቀደመ ንጽህናውን መመለስ ይቻለዋልና ይላል። ከዚያ ዘበእንቲአሁ ይቤ ዳዊት ነቢይ እስመ ፈተወ ንጉሥ ስነኪ ስምይ ወለቴ ወሪ ዋጽሚ እዝነኪ ይላል። ዳዊት ነቢይ ይጠቅሳል። አሁን ከመዝሙረ ዳዊት ነቢይ እንዲህ ብሎ እንደተናገረ ሰማያዊ ንጉሥ ንጽህናሽን ወዷልና ልጄ ምእመን ሆይ ስሚ፣ አስተዊ፣ ጆሮሽንም አዘንቢ አድምጪ። ርእስይ ህዝበኪ ወቤተ አቡኪ እስመ ከመ ይፍቱ ንጉሥ ስነኪ። እዚህኛው ላይ ከመ ይፍቱ ይላል፣ መዝሙረ ዳዊት ላይ እስመ ፈተወ ይላል። ሐሳቡ አንድ ነው። ወገኖችሽን የአባትሽን ወገኖች ዘንጊ እርሺ ማለት ነው። ንጉሥ እግዚአብሔር ንጽህናሽን ይወድ ዘንድ ብሎ ዳዊት የተናገረለትን ንጽህናውን መመለስ ይቻለዋልና ከመይራይ ላለው ይላል። ምንድነው አሁን ወረድ ብሎ ራሱ ይተረጉማል። የአባትሽን ወገኖች ያለው ምንድነው ሲል ኃጣውን ነው ይላል። ኃጢአቶችን የአባትሽ ወገን እነሱን እርሻቸው፣ ኃጢአቶችን ታያቸው። ወእመት ቤለኒ ምንት ውእቱ ዘትረስ፣ ይህ የምትተወው ነፍስ የምትተወው ነገር ምንድነው ብትለኝ እብለከ ረሲያ ኃጣው እቱ፣ ኃጢአትን መተው ነው ብዬ እመልስልሃለሁ። ወአመረ በዝንቱ ነገር ሀበ ቤተ ክርስቲያን፣ ወለቴ በማለቱም ምእመንን ቤተ ክርስቲያንን እንደሆነች አስረዳ። እንዘይ ምዕዳ ከመ ኢትስክር ስርዓተ አበዊሃ እለኮኑ ይሰዉ ለአማልክት፣ ለጣዖታት ይሰዉ የነበሩ አባቶቿ ይሰሩት የነበረው እንዳትሰራ ሲመክራት እንዲህ አላት ይላል።
ምእመንን ማለት ነው ቤተክርስቲያንን እና ወገኖችሽን የአባትሽንም ቤት እርሺ ይላል። ከአባቶች ዘመን ጀምሮ የነበረ ኃጢአትን ማለት ነው። እርሱን ምን በሉ ነው ተዉ። በምንድን ነው ግን ምንተውን? በንስሐ ነው እንተው። በንስሐ ውስጥ ማን አለ? የክርስቶስ ጸጋ አለ፣ ክርስቶስ አለ። እሱ ነው የሚያስተወን። ኃይል ጽን የሚሆን እሱ ነው። ሁለተኛው ጸሎት ነው። ልክ እንደ ንስሐ ሁሉ ንስሐ ያለ ጸሎት፣ ጸሎት ያለ ንስሐ አልሆነምና ሁለተኛው ጸሎት ነው። ጸሎትን በብዙ መልኩ ሰምተናል፣ አንብበናል። እንደዚያ ጸሎትስ ተናግሮ ተሰብ ምስለ እግዚአብሔር ይላሉ አባቶቻችን። ጸሎትስ ከእግዚአብሔር ጋር የሚነጋገሯት ንግግር ናት። ጸሎት ንግግር ነው። ፕራይመርሊ በመጀመሪያ ደረጃ በመሰረታዊ ትርጉምት ንግግር ነው። ግን ማንን ማናገር ነው? እግዚአብሔር ማናገር ነው። ከዚህ አንጻር ጸሎት ልክ አንዳንድ ሰው እንደሚመስለው ወይ ሊቀ መንበር ፊት ወይም አንድ ባለስልጣን ፊት ቆሞ አከናውኖ ሰተት አድርጎ እንደሚናገር እንደዛ አይነት መልክ የለው። የምን መዘጋጀት ብቻ ነው የሚጠይቀው? የውስጥ የህሊናና የልቡና መዘጋጀት ነው የሚጠይቀው። እንዴት እንድንጸልይ አስቀድሞ በወንጌል ተነግሮናል። በጌታችን በኢየሱስ ክርስቶስ እንዲህ ብላችሁ ጸልይ። እንዴት አድርገን ነው መጸለይ እንዳለብን? ስትጸልዩ እንደዚህ አታድርጉ፣ እንደዚህ ለሰው ታይታ ያረጋችሁ አትጸልዩ ተብሏል። አንተ ግን ስትጸልይ ወደ እልፍኝህ ግባና እልፍኝህን ዘግታ ጸልይ ተብሏል። አከዋወኑን ራሱ ይናገራል። ከዛ ኮንቴንቱንም ደግሞ ይዘቱን ደግሞ ይናገራል ጌታ። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ እያላችሁ ጸልዩ ብሎ ማለት። ልክ በዛ አምሳል በየዘመናቱ በቤተክርስቲያን ታሪክ ውስጥ የተለያዩ ጸሎታት አሉ። ቅዱሳን የጻፏቸው በመንፈስ ቅዱስ ገላጭነት የደረሷቸው ማለት ነው። የቅዳሴውም ጸሎታት እንዲሁም ደግሞ በየግላችን በየማህበር የምናረጋቸው ጸሎታት ከውዳሴ ማርያም ጀምሮ ግን በማን አምሳል? በጌታችን በኢየሱስ ክርስቶስ በወንጌል ላይ ባልነው በዚያ ጸሎት አምሳል ማለት። እነሱ ምንድነው ጥቅማቸው ስንል ሰው ምንድነው መለመን ያለበት የሚለውን ይሰጡናል። ግን እነሱ ብቻ ናቸው። ግን ጸሎት ማለት አይደለም። ጸሎት ንግግር ስለሆነ የኛ ልብና እግዚአብሔር ነው የሚነጋገረው። በዚሁ ላይ የምናየው ምንድነው? ጸሎት አፍን ከፍቶ አንደበትን አከናውኖ በንግግር አሁን እየተናገርኩ ያለሁትን እናንተ እየሰማችሁ ነው። እንደዚህ አፍን ከፍቶ አንደበትን አከናውኖ በምላስ ሊጸለይ ይችላል። እውነት አፍ ተከፍቶ ማለት በአንሳሶ ከናፍር ይላል አባቶች። ዝም ተብሎ የሚጸለያል። ከቻልነውስ ዶም እሱ ጥሩ ነው። የአባቶች ምክር በተደጋጋሚ እንደሚመክሩ ዝም ተብሎም ይጸለያል። ዝም ለማለት ግን ህሊና ምን ማለት አለበት? መሰብሰብ አለበት። እሱ ከባድ ነው። ግን ምን እያልኩ ነው? እዚህ ላይ ስንናገር አፋችንን ከንፈሮቻችን ከፍተን ስንናገር ብቻ አይደለም እግዚአብሔር የሚሰማ። ዝም ብለን እሱን ስናስብም የምናስበው ቋንቋ ነው። ማን ይሰማዋል? እግዚአብሔር ይሰማዋል። ስለዚህ አሁን የመጀመሪያውን ትርጉም አነሳን። ጸሎት ከእግዚአብሔር ጋር የምንነጋገራት ንግግር ናት። ሁለተኛው ጸሎት ወደ እግዚአብሔር ጉዞ ማድረግ ነው። ወደ እግዚአብሔር መጓዝ ነው። እግዚአብሔር አያልቅም፣ አይወሰንም፣ እውነት ነው። ግን ወደ እርሱ መሄድ ነው። ህሊና መመለስ ነው። ስለሱ ማሰብ ነው። ተዘክሮ የሚባለው ተዘክሮተ እግዚአብሔር የሚባለው በተደጋጋሚ እግዚአብሔርን ማሰብ በራሱ ጸሎት ነው። እግዚአብሔርን አሰብኩት ደስም አለኝ ይላል ቅዱስ ዳዊት መዝሙረ ዳዊት ላይ። እግዚአብሔርን ማሰብ ነው ጸሎት። ቅዱስ ባስልዮስ ደግሞ ከዚህም ደግሞ ለየት ያደርግና ስለ ጸሎት ሲያስተምረን ጸሎት ማለት መንፈሳዊ በጎ ምግባርን ማድረግ ነው። የተቸገረውን መርዳት ጸሎት ነው። በነገራችን ላይ ጸሎት ነው። ጸሎት ልክ ቀደም ብዬ እንዳልኩት ምድራውያን ነገስታትና ባለስልጣኖች ፊት ቆመን ልክ ፎርማሊ ማለት ነው በመደበኛነት የሚገልጸው ከሆነ ቃሉ አንደበታችን አሳክተን ነገራችን አሳምረን በአንደበተ ርቱዕነት የምናቀርበው አይደለም። የነፍስን ተብታባነት ማን ያውቃል? እግዚአብሔር ያውቃል። ግን ተብታቧ ነፍስ ያቺ ልቦና ስትናገር በቋንቋ ይሰማታል። ትልቁ ነገር አቅጣጫዋን ትለይ ነው። ወደ ዲያብሎስ ወደ ታች አትመልከት ነው። እሱን አትምሰል ነው። ነፍስ ማንን ትምሰል ነው? ክርስቶስን ትምሰል። ወደ እሱ ትናፍቅ ነው። ወደ እርሱ ለመጓዝ ሁል ጊዜ ትጓጓ ነው። ስለዚህ ጉዞ ይባላል። ጉዞ ወደ እግዚአብሔር ነው። ያ ጉዞ ደግሞ የማያልቅ ነው። ዘያልቅ ነው። የማያልቅ ጉዞ ነው። ግን ደግሞ የሚያሰለች የሚታክት ደግሞ አይደለም። የማያልቅ ነው ስንል
ምንም የሚገኝበት ነው። በየፌርማታው በየመዳረሻው ጸጋ በረከት የሚገኝበት ነው። እግዚአብሔር የሚገኝበት ነው እና በጎ ምግባርንም መስራት ነው ጸሎት ይለናል ቅዱስ ባስልዮስ። ቀድሞ በጌታ በወንጌል ምዕራፍ 7 ቁጥር 7 የማቴዎስ ወንጌል ምዕራፍ 7 ቁጥር 7 ላይ ለምኑ ይሰጣችሁማል፣ ፈልጉ ታገኛላችሁ፣ መዝጊያ አንኳኩ ይከፈትላችኋል። ያ ጸሎት ጸልዩ፣ ከኔ ጋር ተነጋገሩ ማለት ነው። ከዚያ በኋላስ የሚያስፈልጋችሁ የሚጠቅማችሁ ይደረግላችኋል። ጸሎት እንዲህ ሲባል ግን አሁን አንዳንድ ሰዎች በተለይ ከቤተ ክርስቲያን ውጭ ያሉ ሰዎች እንደሚያስቡት እንደ አዲሱ ዘመን እንቅስቃሴ ማለት ነው፣ እንደ ኒው ኤጅ ሙቭመንት ላይ እንዳለ ሰው እንደሚያስበው ጸሎት እግዚአብሔር ማኒፑሌት ማድረጊያ አይደለም፣ ሀሳብ ማስቀየሪያ አይደለም፣ ወይ መደለያ አይደለም። ጸሎት በመሰረታዊነት ምን ብለናል? ንግግር ነው ብለናል። ከእግዚአብሔር ጋር የምንገናኘው ግንኙነት ነው፣ የተባረከ ግንኙነት ነው። ከእግዚአብሔር ጋር በእግዚአብሔር ፈቃድና በሱ ጸጋ የምንመሰረተው አንድነት ነው። በሕግ በሃይማኖት እግዚአብሔር መፈለግ ነው እንጂ እግዚአብሔር ማድረግ የማይፈልገውን ለማስደረግ መጨቅጨቅ ማለት አይደለም ጸሎት። እንደውም ከሁሉ ይልቅ የሚበልጠው ጸሎት ወይኩን ፈቃድህ ይሁን ነው። ምክንያቱስ እኛ ይደረግልን ብለን ከምናስበው ምድር ላይ ካሉ ብዙ ነገሮች ይልቅ የእግዚአብሔር ፈቃድ ይደረግ ማለት ይሄ ከእግዚአብሔር ጋር አንድ አድርጎ የሚያኖረን ነው ለዘላለማ። እኛ አሁን ይሄንን ስጠኝ ከምንለው የበለጠ ወይኩን ፈቃድከ ትክክለኛው ክርስቲያናዊ ህይወትም ጥልቀት ያለውም ክርስቲያናዊ ህይወትም ወይኩን ፈቃድከን መኖር ነው። ፈቃድህ ይሁን የኔ ሳይሆን ያንተ ፈቃድ ይሁን የሚለውን በተግባር መኖር ነው እንጂ እግዚአብሔርን አንዳንድ ሰው እንደሚያስበው ጸሎት ማለት በቃ እንግዲህ ፈልጉ ታገኛላችሁ፣ ጸልዩ ይሰጣችኋል ስለተባለ ስለምንም ነገር እየተጠየቀ ስለሚጠቅመው ስለማይጠቅመው እግዚአብሔርን ለማስቸገር መሞከር ማለት አይደለም። የሚቸገር አምላክ ሆኖ እኮ አይደለም፣ ግን እንደዛ አይደለም። እግዚአብሔርን ማዘዝም አይደለም፣ ግን እግዚአብሔር መለመን ከኛ እንዳይለየ ከእርሱ ውጭኛ ህይወት እንደሌለ፣ ሰላም እንደሌለ፣ እረፍት እንደሌለ፣ ስለዚህ እርሱ ከኛ ጋር እንዲሆን ሲሆን እንደውም የመንፈሳዊነት ጥልቀት ደረጃዎች ሁሉ አሉት። እግዚአብሔርን በእጁ ላይ ስላለው ነገር ነው የምንፈልገው ወይስ ስለ እግዚአብሔርነቱ ነው ብለውም ራሱ አባቶች ያስተምራሉ። ስለዚህ ዋናው ያንተን አባትነትህን እንዳታረቅብኝ፣ ያንን ደግሞ ባለማስተዋል እንዳልሄድ እንደኮበለለው ልጅ እንደጠፋው ልጅ እንዳታደርገኝ፣ ችላ እንዳትለኝ። ዋናው ከእርሱ ጋር ምንን መፈለግ ነው? አንድነትን መፈለግ፣ ተዋህዶን መፈለግ መናፈቅ ነው ትልቁ መንፈሳዊ ህይወት። ከዚያ በመለስ እግዚአብሔር ቢጠየቅ ይሰጣል፣ ያደርጋል። የቅዱሳን ምልጃ የቅዱሳን ጸሎት ለምንድን ነው የሚፈጸመው ብለው ይጠይቃሉ። ህንዳዊ ሊቀ ጳጳስ ጳውሎስ ማር ግሪጎሪዮስ የሚባሉ አሉ። እንዴት ነው ለምንድን ነው የሚፈጸምላቸው የቅዱሳን ጸሎት? ምክንያቱም እነሱ በዘመናቸው ከእግዚአብሔር ጋር መነጋገርን ለምደዋል፣ ተዋህደዋል፣ ከእግዚአብሔር ጋር አንድ ሆነዋል። ስለዚህ ሐሳባቸው ሐሳቡን ይመስለዋል። አሁን በእኛ እንኳን ስርዓት በእኛ አኗኗር ለምንግባባው ሰው የማድረግ ዝንባሌ ያለን አይደል? አዝማሚያ ያለ ለምንግባባው፣ ለምንቀርበው፣ ለምንቀራረበው ሰው። ስለዚህ እግዚአብሔር በቤተሰብነት ባለሟልነት ይብታለኛ አባቶች ሞገስ ስላላቸው በእግዚአብሔር ዘንድ እነርሱ የጠየቁትን ያደርግላቸዋል። ምልጃቸው በዚህ ምክንያት ይፈጸማል። እንበልና አሁን የማይረባ ነገር ጠይቀናቸው ቢሆን ያማሉናል እንዴ? አይለምኑልን። የሚያጠፋንን ነገር ከሆነ ማይጠቅመንን ነገር ከሆነ ስለዚህ ይግባባሉ። በቋንቋ ስለሚግባቡ በቋንቋ ሲነጋገሩም በመንፈሳዊ ቋንቋ ሲነጋገሩም ስለኖሩ ቋንቋቸው ከቋንቋው ከቅኝታቸው ከቅኝቱ ጋር ስለተስማማ እነሱ የጠየቁትን እሱ ይሰማቸዋል፣ ከዚያስ ያደርግላቸዋል። እነሱም ደግሞ ያደርጋሉ። በእርሱ ጸጋና ኃይል ያደርጋሉ። የተአምራት ሁሉ መዳረሻ የተአምራት ሁሉ ምንጭ እግዚአብሔር ነው። ተአምራት የቅዱሳን ተአምራት በሙሉ የእግዚአብሔር ተአምር ነው፣ የእግዚአብሔር ድንቅ ነገር። ግን እነሱ መሳሪያ ያደርጋቸውና ያንን ተአምሩን ኃይሉን በእነሱ
ኃይል አማካኝነት ይገንጣል። ስለዚህ ተአምራት ቢያደርጉ፣ ጸሎታቸው ቢሰማ፣ ዝናብ ቢያዘንቡ፣ ሰማይ ቢለጉሙ፣ እሳት ቢያዘንቡ፣ ፀሐይ ቢያቆሙ፣ ባህር ቢከፍሉ፣ እንደዚያ ቢያደርጉ የማን ኃይል በነሱ አድሮ ነው? የእግዚአብሔር ኃይል በነሱ አድሮ ስለተስማሙ ስምምነት አላቸው። ስምምነት ማለት ይሄ ውል ስምምነት አይደለም። መስማማት ምን ማለት ነው? መዋሃድ አላቸው ከእግዚአብሔር ጋር። ጸሎት ቋንቋ ነው፣ መንፈሳዊ ቋንቋ ስለሆነ ከእግዚአብሔር ጋር ያነጋጋ። ከእግዚአብሔር ጋር ተነጋግሮ ማያውቅ እግዚአብሔር ለማሰብ እንኳን ጊዜ የሌለው ሰው የሆነ ሰዓት ላይ ከእግዚአብሔር ጋር ልግባባ ወይም ደግሞ እንደ የሌሎቹን ያህል ቢል አይሆንም። በአብዛኛው አይሆንም። እግዚአብሔር በልዩ ምክንያት እንደው ካልፈለገው በቀር ማለት ነው። ለዛ አይሆን። ስለዚህ ምን ይጠይቃል ነው? ልምምድ ይጠይቃል ማለት ነው። ጸሎት አንዳንድ ጊዜ ጎሳጎስ ነው፣ አባጣ ጎርባጣ ነው። አንዳንድ ጊዜ ደግሞ ለጥ ያለ ሜዳ የሚሆንበት ጊዜ አለ። አንዳንድ ጊዜ መጸለይ በራሱ የሚከብድበት ጊዜ አለ። ዳገት የሚሆንበት ጊዜ አለ። መጸለዩ በራሱ ትልቅ ተጋድሎ ነው እያልኩ ነው። አንዳንድ ጊዜ ደግሞ እንደ ውሃ የሚፈስበት ጊዜ አለ። አንዳንድ ጊዜ እየተጸለየ ራሱ ውስጥ ባዶ የሚሆንበት ጊዜ አለ። ደረቅ የሚሆን ልቡና ራሱ የሚደርቅበት ልብ የምትደርቅበት ጊዜ አለ። እና እንኳን እግዚአብሔር እኔም ራሴን ጸሎቴን አልሰማሁትም የሚያሰኝበት ማለት ነው። አንድ አቡነ ዘበሰማያት 7 ጊዜ እየተቋረጠ የሚቀጠልበት ጊዜ አለ። አንዳንድ ጊዜ ደግሞ በተቃራኒው አለ የሚሰምርበት ጊዜ አለ። ሁለቱም ላይ ግን እግዚአብሔር አለ። እና አንዳንድ ጊዜ ፈተናዎች ጸሎት እንድናቋርጥ የሚመጡ ፈተናዎች አሉ። በተለይ አይኑን እንደ በጉጠት እንደ መውጋት ነው ይላል አርጋኖን ላይ አባ ጊዮርጊስ። ጸሎት መጸለይ ነው እና የሚጸልይ ሰው የሰይጣን የዲያብሎስ አይን ላይ አይኑን በጉጠት እንደ መውጋት ነው፣ ኃይሉን እንደ ማድከም ነው። ግን እየተወደቀ እየተነሳ የሚደረግ ከሆነ ውጤት አለው ይላሉ አባቶች፣ መንፈሳዊ የሚያውቋት አባቶቻችንና እናቶቻችን ማለት እና ሳታቋርጡ ጸልዩ ነው። እንደው በቀን 7 ጊዜ የሚል እንትንም አለ የአባቶች ትእዛዝ አለ። እውነት ነው። ግን እሱ እንዳለ ሆኖ ሳታቋርጡም ጸልዩ ተብለናል። እሱ ራሱ ከኛ ይጠበቃል ማለት ነው። በእግዚአብሔር ቸርነት እስካሁን አለን እንጂ ሳናቋርጥ አንደኛ ተሰሎንቄ ምዕራፍ 5 ቁጥር 17 ላይ የጨረስኩኝ ሳታቋርጡ ጸልይ ነው። በእግዚአብሔር ቸርነት እስካሁን አለን በሃይማኖት ውስጥ እንጂ ሳያቋርጥ ጠላት ዲያብሎስን ፈተና ስለሚያመጣ ሳናቋርጥ መጸለይ ይገባናል። እግዚአብሔር ከኛ ጋር እንዲሆን ያንን የተባረከ ግንኙነት ያንን አንድነት አጥብቀን ልንሻ ይገባናል ነው። እና ብዙ አይነት ጸሎቶች አሉ ሳያቋርጡ የሚጸልዩአቸው አባቶቻችን ከጥንት እስከ ዛሬ ድረስ አጫጭር ጸሎቶች አሉ። እነዛ አውሮ ፕሬየርስ ነው የሚባሉት። ልክ እንደ በቀስት የሚመሰሉ ጸሎታት አሉ። እግዚኦ መሐረነ ክርስቶስ እያሉ መሄድ ሊሆን ይችላል መንገድ፣ ወይም ጸሎተ ማርያም እየደገሙ መሄድ ሊሆን ይችላል። ወይም ሌላው ጌታ ኢየሱስ ክርስቶስ የኔ ኃጢአተኛው ማረኝ እያሉ መዋል ሊሆን ይችላል። ግዴታ መጽሐፍ ገልጦ ምናምን ማለት አይደለም። እሱ 7 ጊዜ 2 ጊዜ በሚባለው ነው። ግን በራሱ እነዚህ ራሳቸው ይጠቅማሉ ይላሉ። በጣም ጥቅም ይገኝባቸዋል ይላሉ አባቶቻችን ሲያስተምሩ። ጸሎት ግን ለኛ ብቻ ደግሞ አይደለም። አሁን ለኛ ራሱ የምንጸልየው ጸሎት የሚረባን የሚጠቅመን ለሌሎች ስንጸልይ ነው ደግሞ ይላሉ አባቶች ሲያስተምሩ። ለኛ ራሱ ምንጸልየው ጸሎት ግን ለኛን ሊጠቅመን ልክ እንደ ካልኩሌሽንም እንድናረገው አይደለም፣ ሂሳባዊ ቀመርም እንድናረገው አይደለም። ግን ለሌላው መጸለል በጣም መንፈሳዊ ጥቅም እንደሚያስገኝ ይናገራሉ ብዙ ጊዜ። ለሌሎች መጸለይ፣ ሌሎችን በጸሎት ማንሳት፣ የተቸገሩትን የሞቱትንም ማንሳት፣ እንደዚህ ነፍሳቸውን እረፍተ ነፍስ ሰጥህ በአብርሃም በይስሐቅ በያዕቆብ እቅፍ አኑር አድርግ በማለት ማለት ነው። እና ከእውነተኛዋ ቤተክርስቲያን ጋር በዚያም ተዋህዶ መቀጠል ነው። ይሄ ነገራችን ለቤተክርስቲያን በዚህ ዓለም ብቻ አይደለም ያለችው፣ የሚመጣውም ዓለም አለች ተጋድሏቸውን በፈጸሙ ዘንድ ማለት ነው። ስለዚህ የቤተክርስቲያን አባልነት በዚያው መቀጠል ማለት ነው። ጸሎትም ንስሐም ገንዘብ ከተደረጉ በኋላ ወደ ምን መቅረብ አለ ነው? ወደ ምስጢር ክርስቶስ መቅረብ አለ። ጸሎት ላይ ያለው ክርስቶስ ነው። ተጋድሎ ላይ ያለው ክርስቶስ ነው። ድካሙ ላይ ያለው ማለት መውደቅ መነሳታችን ላይ ያለው ክርስቶስ ነው። ጸሎት ላይ ያለው ክርስቶስ ነው። ረድኤት የሚሆነው ኃይል የሚያለብሰው ከዚያም ደግሞ
ምስጢሩ ላይ ቅዱሱ ጠረጴዛ ላይም ደግሞ የሚቆየን እርሱ ነው። ስጋው ደሙ ነው። ከዚያ በኋላ ወደ ምንድን ነው? ወደ ስጋው ደሙ ከጸሎት ከንስሐ በኋላ በየመሃሉ አሁን ሌሎች የሉም እያልኩ አይደለም። 3 ብቻ ናቸው እያልኩ አይደለም። 3ቱን መርጠን አየን እንጂ ገና ስንጀምር እንዳነሳ ነው በቀራንዮ በጎልጎታ አምሳል 3ቱን አነሳን እንጂ ሌሎች ብዙ ጉዳዮች አሉ። እነዚህ ናቸው እነዚህ ብቻ ናቸው መንፈሳዊ ስራዎች ለማለት አይደለም። ከዛ ወደ ክርስቶስ መቅረብ አለ፣ ክርስቶስን መዳሰስ አለ ማለት ነው። በአፍ ክርስቶስን መዳሰስ አለ፣ በምላስ ከዛ ክርስቶስን ወደ ሰውነት ማዋሃድ አለ ማለት ነው በእርሱ ቸርነት። ከዛ ምን ይላል ጌታችን መድኃኒታችን ኢየሱስ ክርስቶስ ለእኛ የሰጠው ቃል ኪዳን አለ። ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው። ይሄ ቃል ኪዳን ነው። ነገራችን ስጋዬ እውነተኛ መብል ደሜን እውነተኛ መጠጥ ነው። እንደገና ይደግመዋል። ስጋዬን የሚበላ ደሜን የሚጠጣ እኔ በእርሱ እኖራለሁ እርሱም በእኔ ይኖራል። የዮሐንስ ወንጌል ምዕራፍ 6 ላይ እርሱ በእኛ ኖረ ማለት እኛ ዳንን ማለት ነው። እሱ አዳኝ ስለሆነ እኛ ዳንን፣ ሰውነታችን ትድናለች ማለት ነው። እሱ የእግዚአብሔር ማዳን አልተባለም? እርሱ ተብሏል እኮ በሕፃንነቱ በመዋዕለ ሥጋዌ ማለት ነው። ወደ ቤተ መቅደስ ሲወስዱት እመቤታችንና ዮሴፍ አረጋዊው ስምዖን ተቀበለና ምን ብሎ ነው የተናገረው? ትልቅ ነገር እኮ ነው የተናገረው። ዓይኖቼ በሕዝብ ሁሉ ፊት ያዘጋጀውን ማዳንህን አይተዋልና። ያ ክርስቶስን ነው ማዳን የሚለው ሳልቬሽን። ስለዚህ እርሱ ማዳን ከሆነ መድህንም ከሆነ መዳኛም ከሆነ መድኃኒትም ከሆነ እርሱ መድኃኒትን ወደ ሰውነታችን ስናስገባ በሽታ ራሱ ይሞታል ማለት ህመም ይወገዳል። ሰውነታችን ምን ትሆናለች? ትድናለች፣ ድና ትቀራለች ማለት ነው። በወንጌል ላይ እንዳለው እንደ ለምጻም ሰው አዲስ መዳንን በዚያ ነው። በክርስቶስ መሆንም ማለት ያ ነው። እሱ በእኛ ይኖራል። ስጋዬን የሚበላ ደሜን የሚጠጣ እኔ በእርሱ እኖራለሁ እሱም በእኔ ይኖራል አለ ያለው። እሱ በእኛ ህይወት ውስጥ በእኛ ሰውነት ውስጥ ይኖራል፣ እኛም በሱ ውስጥ በሱ አካል ውስጥ እንሆናለን። የአካል ክፍሎች ሆነ በዚያ ድህነታችን እናገኛለን እንጂ ሰው በግል ሆኖ ክርስቶስ በአፋ ሆኖ መዳን የሚባል ነገር የለም። መዳንም ሲጀመር ሐሳባዊ አይደለም፣ ሪል ነው፣ እውነተኛ ነው፣ ተጨባጭ ምስጢራዊም እና ወደ ክርስቶስ አካል እንገባለን። የክርስቶስ አካል ማነች? ቤተ ክርስቲያን። በኃጢአት ምክንያት ከዚያች ቤተ ክርስቲያን በረቂቅ ወጥተን ነበር። አሁን ተመልሰናል። በንስሐ መመለሳችን ይጸናል። የእውነትም ደግሞ የክርስቶስ አካል እንሆናለን። ከአካሉ ከፍሎ ቆርሶ የሰጠንን ስጋውና ደሙን ስንቀበል ማለት። ስለዚህ ይሄ ይደጋገማል። በነገራችን የሚደጋገም ምስጢር ነው። እኛ እየደጋገም ስለምንወድቅ እግዚአብሔር በሁሉን አዋቂነቱ በቸርነቱ የሚደጋገም አድርጎታል እንጂ ቅዱስ ስጋውና ክቡር ደሙን ማይደገም ቢያደርግ ኖሮ አስቡት እንግዲህ ማይደገም ምስጢር ቢሆን ልክ እንደ ክህነት፣ እንደ ተክሊል፣ እንደ ጥምቀት ማይደገም ቢሆን ሰው ግን ብዙ ጊዜ እንወድቃለን፣ ብዙ ጊዜ እንነሳለን። እንኳን እኛ ጻድቅ እውነተኛ እንኳን ሰው ስንት ጊዜ ይወድቃል ተባለ? 7 ጊዜ ይወድቃል። ብዙ ጊዜ ማለት ነው። ፍጹም ማለት ፍጹም ቢወድቅ ፍጹም ይነሳል፣ መነሳትን ከወደደ ከፈቀደ። እኛም ደግሞ እንደዚያው ብዙ ጊዜ እንወድቃለን፣ ብዙ ጊዜ እንነሳለን። መነሻችን ክርስቶስ ነው። የኛ መንስኤ ማለት መነሻ ማለት የኛ መንስኤ ክርስቶስ ነው። ወደ ቅድስት ቤተ ክርስቲያን ወደ አማናዊት መቅደስ የሚያስገባን ወደ ሰውነቱ ወደ አካሉ የሚያስገባን ክርስቶስ ማለት። ከዚያ በኋላስ ይቺ መቅደስ በእኛም እንድትሳል በእኛ ውስጥ እንድትኖር የሚያደርገው በኃይል የሚያስችለን ክርስቶስ ነው። በልቦናችንም የምስጋናን መስዋዕት እንድንሰዋ በህሊና አማካይነት ማለት ነው። በልቦና መቅደስነት፣ በህሊና ካህንነት የምስጋናን መስዋዕት የፈቃድን መስዋዕት ፈቃድን የራስን ፈቃድ አሳልፎ ለማን የመስጠት መስዋዕት ለእግዚአብሔር አሳልፎ የመስጠት መስዋዕት ስለሆነ እሱ ራሱ እነዚህን ሁሉ መስዋዕቶች የምናቀርብበትን ይህንን ልቡናችንን በኃጢአት የደከመና ብሌት ያገኘው እርጅና ያገኘው እንኳን ቢሆን በንስሐ የሚያድስልን እሱ ነው። ከዛ እሱ ራሱ መቅደስ ያደርገዋል፣ መቀደሻ ያደርገዋል ማለት ነው። መመስገኛ ያደርገዋል፣ ከዚያ መገለጫ ያደርገዋል፣ የሚገለጥበታል። መጨረሻ ላይ በፍጽምና ንጽሐ ልቡና ነው አይደል? የቅዱሳን ማዕረግ በንጽሐ ልቡና ላይ ቅዱሳን ማንን ነው የሚያዩት? መጨረሻ ላይ
ስሉስ ቅዱስን ነው የሚያዩት፣ ሥላሴን ነው የሚያዩት፣ እግዚአብሔርን ነው የሚያዩት። እግዚአብሔርን ነው የሚያዩት ማለት የማየት ሁሉ ፍጻሜ ማለት ነው። የህይወት ሁሉ ፍጻሜ ማየት ነው። በነገራችን ላይ የሃይማኖቱ ፍጻሜ ማየት ነው። ሃይማኖት በመስማት ትጀመራለች። ሃይማኖተ ሰሚ በምን ትፈጸማለች? በማየት ትፈጸማለች። የሰማንለትን በመስማት የምናውቀውን ክርስቶስ በማየት እናውቀዋለን ማለት። በከፊል በድንግዝግዝ የምናውቀውን ክርስቶስ ኋላ ላይ በሙሉ ለኛ በሚገባ በጸጋ በሙሉ እናውቀዋለን ማለት። በማየት ይፈጸማል። እንደ ማየት ደግሞ የሚያስደስት ነገር የለም። እንደ ማየት የምንወደውን ሰው እንኳን ማየት እንዴት ነው የሚያስደስተው አይደል? የናፈቀንን ሰው ማየት እንዴት ነው የሚያስደስተው? እግዚአብሔርን ማየት ደግሞ እንዴት ነው የማያስደስተው ታዲያ? በጣም እንጂ የሚያስደስተው እጅግ ከቃላት በላይ ያዩት ራሱ በንባ ነው እኮ ይሄን የሚናገሩት። በነገራችን እግዚአብሔርን በጸጋ ያዩት ሰዎች፣ እመቤታችንን ያዩ ሰዎች፣ ከቅዱሳን አንዱን ያዩ ሰዎች ያ ጸጋ እግዚአብሔርን ስላደረባቸው በቅዱሳን ማለት ነው የእግዚአብሔር ሞገስ ያለባቸውን ሰዎች እንኳን እግዚአብሔርን አይደለም የእግዚአብሔር ሞገስ ያለባቸው ቅዱሳንን ማየት እንዴት እየተንሰፈሰፉ መሰላችሁ የሚገልጹት። እና መጀመሪያ ኃጢአታችንን ለማየት ኋላም ደግሞ በጸጋ እርሱን ለማየት ያብቃን አምላካችን። ወስብሐት ለእግዚአብሔር።